ሰዓቱ እንደምሄድ እንዴ ወይልሽ ነው ሉላዬ ሆስፒታል እየሄድኩ ነው ምን ነው በደናሽ አረ በሰላም ነው እንዴ ቼክአፕ ወይ ታድለሽ አንቺ ጥሩ ነሽ ባክሽ እኔ እኮ ካላመመኝ ሆስፒታል በር ላይ ድርሽ ማለት ነው ማለት አይሽ እሱ እኮ ነው ምን ዘናጋው ለበሽታ የሚያዳርገን እሱ ነው ቀድሞ መዘጋጀት ቀድሞ መገኘት ሉላዬ እውነትሽ ነው ልክ ብለሻል አሁን አሳሰብሽኝ ለማንኛውም ሮቤል ግን ዛሬ ወደ አሚን አጠቃላይ ሆስፒታል ጎራ ብሎ ምን አገልግሎቶች ሊሰጥ እንደሆነ ሊያሳየኝ አይቼ ወስናለሁ እኔ ደግሞ ተከትየው ሄጃለሁ ሉላዬ ደህና ዋይ ቻው ጥበብዬ ጤነኛ ያርግሽ እንግዲህ አሜን አሜን ሰላም ዶክተር እንደምን አለ እንዴት ነው ሰላም ነው ሰላም ነው ደህና መጣ ሰላም ነው መስከነ እንዴት ነው ዶክተር ሰላም በጣም ደህና ሴራሶትን በደንብ ያስተዋውቁ ስለመጣችሁ ስለጎበኛችሁ በጣም ነው የምናመሰግነው ዶክተር መሐመድ ሽኩር እባላለሁ በሙያዬ ኢንተርኒስት እና ጋስትሮንተሮሎጂስት ነኝ የሆስፒታሉ ሲኦ ነኝ ሌሎች ብዙ ኃላፊነቶች ያገራውኝ አሉብኝ ሰላም አለን ይሄ ነው ስለኔ ማርካ እንዴት ሊመሰረት ቻለ አመሰራረቱ ምን ያህል ጊዜ ምን ለሆነው በዛው ቢነግሩኝ የአዲስ አበባ ዩኒቨርሲቲ እንደጨረስኩኝ ክፍለ ሀገር ሰራሁኝ ከዛ ሰብ ስፔሻላይዝ እና ስፔሻላይዝ ለማድረግ ካይሮ ዩኒቨርሲቲ ሄድኩኝ ካይሮ ዩኒቨርሲቲ 5 ዓመት ቆይቻለሁኝ ኢንተርናል ሜዲሲን እና ጋስትሮንተሮሎጂ የግል ክሊኒኮችም ፖሊስ ሆስፒታልም እየሰራሁ በመለስተኛ ክሊኒክ ጀመርኩኝ ከዛ ቦሌ ጉምሩክ አካባቢ ነበር የዛሬ 13 ዓመት 7 ዓመት ሰርተን እዚህ ከ7ኛ ዓመት በኋላ ነው የመጣነው አሁን ቶታሊ 13 ዓመት እየሆነ ነው ከዛ በፊት 1-2 ዓመት በክሊኒክ ውስጥ ሰርቻለሁ 15 እና 16 ዓመት ጉዞ ነው እዚህ ለመድረስ አሁን በዚህ 13 ዓመት ውስጥ ከምን ተነስቶ እየታደገ አሚን ያው ከጀማሪ ሆስፒታልነት መለስተኛ ሆስፒታል ነው የነበረው አክቹአሊ ቦታውን ለክሊኒክ ነበር የምንፈልገው ግን ቤቱ ተለቅ ያለ ስለነበረ የምንከራየው ፕራይመሪ ሆስፒታል እንደሆነ አደረግነው ከፕራይመሪ ሆስፒታል አሁን አጠቃላይ ሆስፒታል ነው የደረሰው ውስጣዊ አደረጃጀቱን በጣም የተጠናከረ ነው የሆነው ኢንተርናሽናል አክሬዲቴሽኖችን አግኝተናል 3 ጊዜ የኢኪዩ ተሸላሚዎች ነን ኢትዮጵያን ኳሊቲ አዋርድ 3 ጊዜ የከፍተኛ አድራጎት ተሸላሚዎች ነን በተከታታይ የኢትዮጵያን ኢንዱስትሪ አዋርድ ተሸላሚዎች ነን በተቻለ መጠን ጥራት ላይ እየሰራን የተሻሉ አዳዲስ ሰርቪሶችን እያስተዋወቅን ብዙ ስራዎችን እየሰራን እንገኛለን አሁን ላይስ ምን ራዕይ ይዟል እንግዲህ ምንድነው ያሰብነው ሆስፒታሉ ማሳደግ እንፈልጋለን የሪሰርች ማዕከል እንዲሆን እንፈልጋለን የሪፈራል ሴንተር እንዲሆን እንፈልጋለን ከትምህርት ጋር ማያያዝ እንፈልጋለን ሜዲካል ስኩል ይኖረናል ብለን እናስባለን ሌላም ሪሃቢሊቴሽን ሰርቪሶችን ሳይካትሪን ጨምሮ አሁን ከጎን በምንሰራው ስፔስ ላይ ባለ 11 ፎቅ ግራውንድ ወደ 3 ያለው ኮምፎርታብል የሆነ ትልቅ ሆስፒታል እንዲሆንና ከዩኒቨርሲቲዎች ጋር ደግሞ ሊንክ አድርገን ምርምር ሪሰርች የሚካሄዱበት ሆስፒታል እንዲሆን ነው የምናስበው እንግዲህ እንደዚህ የተነገረለትን ደግሞ አገልግሎት ዞር እያልኩ ባየው ደስ ይለኛል በጣም በደስታ ስለዚህ ሜዲካል ዳይሬክተራችን ዶክተር ፋሲል ስላለ ዶክተር ፋሲል የሚያዝ በተፈለጉት ሁሉ ኢንፎርሜሽኖችን ይሰጣል እናመሰግነው ለዚህ እንደዚህ ነገር ለማድረስ ጥረት ማድረጋችሁ ለምን ሰርቪሶቹ አንዳንዶቹ ሰው አያውቅም ሲያውቃቸው የበለጠ ተጠቃሚ ነው ፋሲል ሰላም አደር ሰላም ዶክተር ሮቤል የጎበኙን ሆስፒታሉ የሚያስፈልጉ ክፍሎችን አሳያቸው ታካሚዎች የህክምና ክፍል ገብተው ሐኪም ጋር ከታዩ በኋላ ቀጣይ የሚሆነው እንግዲህ ምርመራዎችን ማሰራት ነው ስለዚህ ታካሚዎቻችን የተለያየ ቦታ ሳይዱ ህክምናው እንዲጨርስ እዚሁ ካለንበት ፎቅ ዝቅ ብሎ ወደ ግራውንድ በሚወርዱበት ጊዜ የላቦራቶሪ አገልግሎት በቅርብ ጊዜ በአይኤስኦ ስታንዳርድ አክሬዲትድ የሆነ ላቦራቶሪ አለን ስለዚህ የላቦራቶሪ አገልግሎቱን እዛው ማግኘት ይችላሉ
የራጅና የሲቲ ስካን ክፍላቸውን ያገኛሉ። ዶክተር አሁን የተለያዩ አይነት አገልግሎቶች እንደምትሰጡ ነግረኛልና ከምን እንጀምር? ስለዚህ አሁን የምንጀምረው ከጨጓራና የአንጀት ሕክምና ክፍል እንጀምራለን። ዶክተር እንዴት ነው? ሰላም ነው? ሰላም ነው። እንዴት ናችሁ? አለን ይመስገን። አሁን ልክ ስጀምር ነበረ የመጣሁት መሰለኝና አጭር ጊዜ ነው የሚፈጀው? ያው ይሄ የላይኛው ኢንዶስኮፒ ወይም አፐር ጂአይ ኢንዶስኮፒ የምንለው የላይኛው አንጀትና የጨጓራ ኢሶፋገስ ጉሮሮ ጀምሮ እስከ ትንሹ አንጀት መጀመሪያ ፓርት ወይም ዲዱነም ድረስ ለማየት የምትጠቀምበት ፕሮሲጀር ነው። አጭር ጊዜ ነው የሚፈጀው። ሌላ ችግር እስከሌለ ድረስ ኖርማል ኢንዶስኮፒ ከሆነ ጀስት ሩቲን ከሆነ ገብቶ አይቶ ለመውጣት ብዙ ጊዜ የሚፈጅ አይደለም። የተለየ ነገር ስናገኝ ነው። የተለየ ነገር ካገኘን ያንን ነገር በደንብ ለመለየት ጊዜ ሊወስድ ይችላል። አሁን ኢንዶስኮፒ የምንታየው ምን ስቴጅ አለው? ኢንዶስኮፒ ለብዙ ነገር ታዛል። ጨጓራ ህመሞች እና ደግሞ መድማት ነገሮች ካለ፣ ደም ካስታወቀን፣ ሰገራችን ከጠቆረ፣ የደም ማነስ ካለ፣ ዌይት ሎስ ያልታወቀ ዌይት ሎስ ካለ፣ ክብደት መቀነስ ማለት ነው፣ አላርሚንግ ሳይንስ የምንላቸው እነዚህ ካሉ ኢንዶስኮፒ መታየት አስፈላጊ ነው። ምክንያቱም በኢንዶስኮፒ ቁስሎች፣ ቀላል ቁስሎች መለየት እንችላለን። ካንሰር መለየት እንችላለን። ደም ስሮች፣ ጉበት ችግርም ካለ ኢንዳይሬክትሊ እዚህ ውስጥ የሚታዩ ነገሮች አሉ። ጉበት ምክንያት የሚመጣ ችግርም ካለ ለምሳሌ በጣም ደም እያስታወቁ አንዳንድ ሰዎች ሾክ ውስጥ ገብተው ሊመጡ ይችላሉና ስናይ ኢንዶስኮፒ ቫይረስ የምንለዋለን ደም ስር ማበጥ እዚህ ውስጥ እናገኛለን። እሱን ካገኘ ኢንዶስኮፒ አሁን በዛ ጊዜ ኢንዶስኮፒ እንሰራለን፣ እንለየዋለን። ከዛ በኋላ ደግሞ ችግሩ ካለም እናክመዋለን። በዚህ በኢንዶስኮፒ ማከም እንችላለን። ፎሬን ቦዲዎች ለምሳሌ ህፃናቶች፣ አዋቂም የአእምሮ ችግር ያለባቸው ሰዎች አንዳንድ ባዕድ ነገሮችን ውጠው ሊመጡ ይችላሉ። ወይ ደግሞ ምግብም ሲበሉ አንዳንድ ጊዜ ስጋም እየበሉ ትልቅ አጥንቶች ተቀርቅሮ ገብተው ጉሮሮ ውስጥ ተቀርቅሮ ሊመጡ ይችላል። እሱን እናወጣለን፣ በዚሁ እናወጣለን። አሁን እዚህ በፊት እዚህ አእምሮ ታማሚ የሆነ ታካሚ ነው። 2 ማንኪያና ትልቅ ምስማር ትልቅ ውጦ የመጣ ነው። ይሄን ውጦ 3 ሳምንት ነው የቆየው ቤቱ። አልታወቀም ነበር። ይኸውና መስመሮች ነው ይወጥ እዛ ውስጥ አንጀት ዝጎ ነው ጨጓራ ውስጥ ዝጎ በአሲድ ምክንያት 3 ሳምንት ቆይቶ አወጣ ነው ማለት ነው። እነዚህ የምትመለከታቸው ክፍሎች የነርቭ ሕክምና ክፍሎች ነው። ቀጣይ ወደ ጥርስ ሕክምናና ከአንገት በላይ ሕክምና ክፍል ብንሄድስ? ዶክተር ስራ ላይ ሆነሽ መጣን። እንግዲህ እንኳን ደህና መጣችሁ። እንኳን ደህና ጠበቅሽን። ምን እየሰራሽ ነው? የጥርስ እጥበት እያደረኩለት ነው። የድድ ኢንፌክሽን ሲኖር ብዙ ጊዜ የድድ ኢንፌክሽኖች ምንም አይነት ህመም አይኖራቸውም። ነገር ግን መድማት ብቻ ይሆንና መጨረሻ ላይ ጥርሱ ተነቃንቆ እስከ መውለቅ ድረስ ያደርሳል ማለት ነው። ስለዚህ በጣም ትንሽ ነገር ነው። ነገር ግን እየቆየ ሲሄድ የከፋ አይነት ችግር ያስከትላልና ለዛም ነው ሁሉም ሰው በየ6 ወሩ ግዴታ ጥርሱን ማሳጠብ አለበት የሚባለው። ጥርሱን አሞት በጣም ከታመመ በኋላ ነው የሆነ ስሜቱ ኃይለኛ ነው ይላሉ። በጣም ቶሎ ሰው ቼክ ስለማያደርግ ነው። አዎ የጥርስ ህመም ላይገድል ይችላል። ነገር ግን ሲቪር የሆነ ፔን ነው የሚኖረው። ስለዚህ እንደውም በጣም ታጋሽ ፓርት ነው ጥርስ። ይታገሳል። እዚህ አሁን ምን አይነት አገልግሎቶች አሉ? እኛ ጋር ሁሉም አይነት የጥርስ አገልግሎት አለ፣ ከሆሊውድ ስማይል ጀምሮ ማለት ነው። እንግዲህ ጥርስ ህክምና ሲያስፈልገኝ ብቅ እላለሁ። ምንም ችግር የለም። ይህ የምታየው ክፍላችን የአንገት በላይ ህክምና ክፍላችን ነው። እሳቸው የአንገት በላይ ህክምና ስፔሻሊስት ሐኪማችን ዶክተር ባህሪያት ይባላሉ። ዶክተር እንዴት ነሽ? ሰላም ናችሁ? ሰላም ነው። እንኳን ደህና መጣችሁ። እንኳን ደህና ጠበቅሽን። እንዴት ናችሁ? ሰላም። እንዴት ነው? ምን ገጥሞሽ ወጣሽ? ጆሮዋ ትንሽ መስማት መቀነስ ነገር ነበራትና ስናያት በአጋጣሚ በኩክ ምክንያት ነበረ። አሁን እሱን እያጸዳንላት ነው። አሁን ከአንገት በላይ ሲባል ምንድን ነው የሚጠቀልለው?
ከአንገት በላይ ሲባል ያው አንገትንም ይጨምራል። ጆሮ፣ ጉሮሮ፣ አፍንጫ፣ ሳይነሶች፣ አፍ ውስጥ እነዚህን ያጠቃልላል። የምራቅ እጢዎችንም ጭምር ያጠቃልላል። አሁን ይሄ ጸድቷል። ከፊት ለፊት ብታየው ነጩ ነገሩ ታምቡሩ ነው ሻይን የሚያደርገው። ከዛ በተረፈ ያው ይሄ ቱቦ ነው። ይሄ ቱቦ ነው ፀጉር ምናምን ያለበት። ከዛ ይሄ ብሎክ አድርጎት ነበረ። ታምቡሩ አይታይም ነበር። አሁን ከፊት ለፊት የሚታየው ነጩ ፓርት አሁን በአጋጣሚ ኩኩ ነበር ማለት ነው። አሁን ጆሮዋ ጸድቷል። እሷም ያው በደንብ እንደመጀመሪያው እየሰማው ነው እያለች ነው። ስለዚህ አሁን በአጋጣሚ ደግሞ የድምፅ መጎረንም ስለነበራት ጉሮሮዋን በሌላ መሳሪያ ደግሞ እናያለን። የድምፅ መጎረን ያመጣባት የጨጓራ አሲድ ወደ ላይኛው የጉሮሮ ክፍል እየመጣ ትንሽ የድምፅ ክፍሎቿን እንደ መቆጣት ነገር አርጎታል እና በዛ ምክንያት ነው ድምጿን የጎረነ ነው። እሱ ደግሞ ይታከማል። ጨርሶ ጊዜ ሪማርሽ ይህ አካባቢ የእናቶችን ጽንስ የምንከታተልበት ክፍል ነው። እዚህ ነው እንግዲህ እናቶች ክትትላቸውን የሚያደርጉት። በተለየ ሁኔታ ደግሞ ፌቶ ማተርናል የሚባል የስፔሻሊቲ ዩኒት አለን። ከዛ እሱ ፌቶ ማተርናል ማለት የተጸነሰው ልጅ ደግሞ በልዩነት የምናይበት የምንከታተልበት፣ ችግሮች ካሉ ቀድመን የምናውቅበት፣ ሕክምናም ካስፈልገው እዛው ጽንስ ውስጥ እንዳለ ሕክምና የምንሰጥበት ክፍል ነው። ከወሊድ በፊት ማለት ነው። ስለዚህ እዛ ክፍል ደግሞ እንጎበኛለን ማለት ነው። እንዴት ዋላችሁ? ሰላም ጤና ይስጥልን። ማን ልበል? ዶክተር አህመድ ባያለሁ። በጽንስና በእናቶች ሕክምና ሳብ ስፔሻሊቲ ያለኝ ወይም ፌቶ ማተርናል ስፔሻሊስት። አሁን ምን እያደረግ? ይህ መሰረታዊ ከእናቶች ክትትል ባሻገር የጽንስን አካላዊ ምርመራ እየተሰራላት ትገኛለች ማለት ነው። ዶክተር ፋሲል ለየት ያለ ሕክምና እንዳለ ነግሮኝ ነበረ። እርግጥ ፌቶ ማተርናል አካላዊ ምርመራ ብቻ ሳይሆን ማንኛውንም የጽንስን ጤንነት መከታተል፣ ጄኔቲክ ችግሮችን ቀድሞ ማወቅ፣ የእናቶችን ደግሞ ሃይ ሪስክ የሆኑ ነፍሰ ጡሮችን ህመም ቀድሞ በማወቅ መከላከል። እንግዲህ ይቅርታ አቋረጥናችሁ። መልካም ጊዜ ይሆንላችሁ። እሺ። ማን ልበል? ዶክተር ኤልያስ እባላለሁ። በዚህ በኤላሚን የህክምና ማዕከል የአይን መስታወት ንቅለ ተከላና የውጭኛው የአይን ክፍል ሰብ ስፔሻሊስት ነኝ። እንደው ይሄ አይን መስታወታችን በምንድን ነው ጉዳት የሚደርስበት? በጣም ብዙ ምክንያት አለ። በአብዛኛው ኢንፌክሽኖች ናቸው። የባክቴሪያ ሊሆን ይችላል፣ የቫይረስ ሊሆን ይችላል፣ ፕሮቶዞዋ እንደ አሜባ አይነት ሊሆን ይችላል። ኢንፌክሽኖች ዋናውን ይይዛሉ። ግን በዘር የሚተላለፉ ዲስትሮፊስ የሚባሉ አይነት ችግሮች መስታወቱ ንጽህናውን እንዲጠፋ የሚያደርጉ ዲስትሮፊዎች አሉ። ጠቅላላ አሁን የአይን ጤንነታችንን ለመጠበቅ ማንኛውም ሰው ምን ማድረግ አለ? በጣም ጥሩ ጥያቄ ነው። እንግዲህ ብዙውን ጊዜ ሁለት ነገሮችን እንመክራለን። ልጆች 4 እና 5 ዓመታቸው ላይ ሁሉም ልጅ ምርመራ ማድረግ ይኖርበታል። ለምን ሲፈጠሩ ምን ይዘው እንደተፈጠሩ አይታወቅም። የመነጽር ችግር ሊኖራቸው ይችላል። በዛ ጊዜ ተገኝቶ ካልተስተካከለ ያላቸው አጋጣሚ ውስን ነው። ለምን አይናችን የሚያድገው ከተወለድ እስከ 7 ዓመት ነው። ከዛ በኋላ ያ ችግር ቢመጣ አይስተካከልም። ስለዚህ ልጆች ሁሉም መመርመር አለባቸው። ሌላው ከ40 ዓመት በላይ የሆኑ ሰዎች ቢያንስ በዓመት ወይ በ2 ዓመት አንድ ጊዜ እንዲመረመሩ ይጠበቅባቸዋል። ለምን በአብዛኛው ግላኮማ ምንም አይነት ስሜት የሌለውና ለሰውየው ምንም ሳያስጠነቅቅ የእይታ ሌባ የሚባለው እሱ ሊወስድ ስለሚችል የአይን ግፊት እና እንደ ተያያዥ ምርመራዎች ያስፈልጋል። አንዳንድ ደግሞ ተጋላጭ የሆኑ ስራዎች ኮንስትራክሽን ሊሆን ይችላል፣ ወይም በፋብሪካ ውስጥ አሲድ እንዲህ ያላቸው ሰዎች አይናቸውን የሚጠብቁበት ጉግል እንዲያንን ማድረግ አለባቸው። ብዙውን ጊዜ የምንመለከተው ይህን ባለማድረጋቸው ብዙ ሰዎች በተለይ በጣም ኮመን የሆነው የአንድ አይነ ስውርነት ትሮማ እና እንዲህ አይነት ኢንጁሪዎች ናቸው። እነዚህን ነገሮች ሰዎች መጠንቀቅ ይኖርባቸው። ስለ ጊዜው እናመሰግናለን። እኔም በጣም አመሰግናለሁ ስለመጣችሁ ስለጎበኛችሁን በጣም አመሰግናለሁ። እሺ እስካሁን ያላየኋቸውን ሌላ ምን አገልግሎቶች አሉ? እስካሁን እንግዲህ ያላሳየው የኩላሊት እጥበት ሕክምና የዲያሊሲስ አለ።
ህፃናትና አዋቂ ተኝቶ ህክምና፣ የጨቅላ ህፃናትና የአዋቂ ታካሚዎች የጽኑ ህሙማን ክፍል አገልግሎትም እንሰጣለን። ሰላም ዶክተር። ሰላም ዶክተር። ዌልካም ሮቤል። እኔ ስሜ ዶክተር ሙሉ ቀለም እባላለሁ። በአሚን ጠቅላላ ሆስፒታል የህፃናት ስፔሻሊስት ሐኪም ነኝ። ስለዚህ ከዚህ በኋላ ያለውን ጉብኝት ከእሱ ጋር ትቀጥላል። እንገናኛለን። ሮቤል እስኪ የጨቅላ ህፃናት ማሞቂያ ክፍላችን ነው። ውስጥ ላይ ገብተን ደግሞ ምን አይነት ሰርቪሶች ይሰጣሉ የሚለውን ዲቴል እናያለን። ልብስ እንቀይራለን ማለት ነው። በአሚን አጠቃላይ ሆስፒታል የጨቅላ ህፃናት ክፍል ውስጥ የሚሰጡ ህክምናዎች በተለይ ያለቀናቸው የተወለዱ ጨቅላ ህፃናትን ታሳቢ ያደረጉ በጣም ዘመናዊ ህክምናዎች ይሰጣሉ። ከነዚህ ውስጥ አንዱና ዋናው እዚህ ጋር እንደምታየው ይህ ዘመናዊ ማሽን ነው። ሜካኒካል ቬንቲሌተር ይባላል፣ ወይም ደግሞ አርቲፊሻል መተንፈሻ ማሽን ነው። መተንፈስ ለተቸገሩ ህፃናት ወይም ደግሞ ላቆሙ ህፃናት በተለይ እድሜያቸው ወይም ደግሞ ኪሏቸው ትንሽ ሆኖ ካለቀናቸው የተወለዱ ማለት ነው። በዛ ሰዓት ይህን ማሽን እንጠቀማለን። ሌላው የምናየው ሮቤል ያው ጨቅላ ህፃናት እንደተወለዱ በተለያየ ምክንያት ቢጫ ሊሆኑ ይችላሉ። ያው ቢጫ የሚሆኑት ህፃናት በተለያየ ምክንያት ነው የተለመደው። ያለ ጊዜያቸው በመወለዳቸው ሾተ ላይ የምንለው ወይም ደግሞ ኤቢዮ ሴታፕ፣ አንዳንዴም ኢንፌክሽን እና ሌሎችም በእነዚህ ምክንያቶች ሰውነታቸው ቢጫ ሲሆን የሚሰጥ የጨረር ህክምና ነው። ፎቶቴራፒ እንለዋለን። ይህን ይመስላል ማለት ነው። ስፓይናል ነው። ስለዚህ ኒዮናታል ኢቫሉዌሽን አስደረጊያት። ዶክተር ሮቢ እንዴት ነበር ቆይታ? ቆይታ ቆንጆ ነበረ። እንግዲህ ከታች ጀምሮ እስከ ላይ 7 ፎቅ ነው። በደንብ ያየ ነው። አገልግሎታችሁን አየው። የቤቱን ጽዳት በደንብ አይቻለው። የቀረኝ አድራሻ የት እንደሚገኝ ብቻ ነገርከኝ። አድራሻ የምንገኘው ከአብነት አደባባይ ወረድ ብሎ ኮካኮላ አጠገብ እንገኛለን። ስለመጣ በጣም ደስ ብሎናል። እናመሰግናለን። እኔም መጥቼ ስላየው ደስ ብሎኛል። በዛሬው ስለ ጤናው ፕሮግራማችን አሚን ጠቅላላ ሆስፒታል የነበረን ቆይታ ይመስል ነበር። መልካም ቀን።